ጡረታ ስወጣ ከመቀመጥ መስራት ይሻላል በሚለው ስጀምር በ20 ሺህ ብር ካፒታል ነው የተነሳሁት። ይህም ቢዝነስ ብንጀምር አዋጭ ነው ማለት እንችላለን። ጥራት ያለው ነገር መስራት ነው። ቆንጆ ነገር ከሆነ የትም ብሎ ይመጣል ሰው። አሁን አጃክስ ያለ አግባብ ኬሚካል በዝቶበት ቢሰራ እጅ ይቆራረጣል። ገበያው ላይ ተወዳዳሪ ለመሆን ምንድነው ማድረግ ያለብን ብለሽ ታስቢያለሽ? 5 ሊትርም 10 ሊትርም ሰርተሽ እንደ አቅም ሰርቶ መሞከር። ከ20 ሺህ እስከ 30 ሺህ ድረስ እየሰፋ ከሄደ ደግሞ ስራው ከተሰራ በደንብ ያዋጣል። እስከ 50 ሺህ ብር ባለው መጀመር ይቻላል። ሰፋ አድርገሽ ስትጀምሪ ምን ያህል ትርፍ እንደምታገኝ፣ በትንሹ ስትጀምሪ ደግሞ ምን እንዴት እንደሆነ ተቀምጦ የሰው እጅ ከማየትና የጡረታ ገንዘብ ከመጠበቅ እጅ ፈታ ያደርጋል፣ ትንሽ ያንቀሳቀሳል። መንቀሳቀሱ ጥሩ ነው የምለው እኔ። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በገበያ ቢዝነስ ፕሮግራማችን የሳሙና የአጃክስ እንዲሁም ደግሞ ሌሎች የፈሳሽ ሳሙናዎችን ለማምረት የሚያስፈልጉ ግብአቶች ምንድናቸው፣ አዋጭነቱ፣ መነሻ ካፒታል እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ የምናደርግ ይሆናል። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን። ጤና ይስጥልኝ። እንዴት ነሽ? አለሁ እግዚአብሔር ይመስገን። ደህና ነኝ እግዚአብሔር ይመስገን። አለን። ዛሬ እንግዲህ በተለይ ደግሞ የፈሳሽ እንዲሁም የሳሙና የአጃክስ ቢዝነስ ምን ይመስላል የሚለውን ለተመልካቾች ለማድረስ እዚህ ተገኝተናልና በቅድሚያ ግን አንቺ ልበላት። አንቺ በዛ እንቀጥል። መልካም እሺ። በመጀመሪያ ራስሽን አስተዋውቂንና ቢዝነሱ ምን እንደሚመስል ወደ ገበያ የገባሽበትን አጋጣሚ ወደ ኋላ ልመልስሽ። እኔ ሰናይት ንጉሴ ይባላለሁ። የምሰራው የሂሳብ ስራ ነበር፣ አካውንታንት ነበርኩ ለረጅም ጊዜ። ከዛ በኋላ ጡረታ ወጣሁኝ። ጡረታ ከወጣሁ በኋላ ደግሞ በጥቃቅንና አነስተኛ ተደራጅቼ በትንሽ በአነስተኛ ካፒታል እችን የፈሳሽ ሳሙና ጀምሬያለሁኝ። ስጀምር ያው በእጅ በሚሰራ በእጅ በመስራት ነው። በበርሜል በማንጨት በማማሰያ ምናምን እያደረግን ነበር የጀመርነው። አሁን ግን ጥሩ ነው። እነሱን የሚሰሩ ደግሞ መለስተኛ ማሽኖች አሉን፣ በሱ እየሰራን ነው። የተለያየ አይነት ፈሳሽ ሳሙናዎች አሉን። የልብስ አለ፣ የዕቃ አለ፣ የእጅ አለ። እነዚህን የመሳሰሉትን አጃክስ አለ እናመርታለን። እዛ ከሰራው በኋላ ጡረታ ስወጣ ያው ስራ ስለለመድኩኝ ከመቀመጥ መስራት ይሻላል በሚለው ስጀምር በ20 ሺህ ብር ካፒታል ነው የተነሳሁት። በ20 ሺህ ብር ካፒታል ተደራጅቼ በግል ተደራጅቼ በጥቃቅንና አነስተኛ በግል ተደራጅቼ ነው እየሰራሁ ያለሁት። ጥሩ ነው እንቅስቃሴው። ብዙም ገበያ ውስጥ በጣም ባልገባም በተቻለ መጠን ግን እየሞከርኩ ነው። መልካም። ቢዝነሱ ምን ይመስላል? ቢዝነሱን ለመጀመር የሚያስፈልጉ ነገሮች ምንድን ናቸው? ቢዝነሱን ለመጀመር የሚያስፈልጉ ነገሮች ሮ ማቴሪያሎች ናቸው። የኬሚካሉ እና ኬሚካሉን የምንሰራባቸው እቃዎች እንደ አቅም ነው የሚሆነው። እንግዲህ እኛ ስንጀምር በበርሚል በእንጨት በማማሰል ምናምን የጀመርነው። አሁን ደግሞ ከዛ የተሻለ ነገር የተሻሉ መሳሪያዎችን እየገዛን በየጊዜው ትንሽ እያደረግን ወደፊት ደግሞ እንደ እግዚአብሔር ፈቃድ ትልቅ ደረጃ ላይ ለማድረስ ነው ሀሳባችን። መልካም። ምናልባት ሰዎች እንደ አማራጭ መጀመር ይህንን ስራ መጀመር ቢፈልጉ አሁን ላይ በምን ያህል መነሻ ካፒታል መጀመር ይችላሉ? ከ20 እስከ 50 ሺህ ብር ባለው መጀመር ይቻላል። 50 ሺህ ብር ድረስ መጀመር ይቻላል። አንዱን አይነት እንትን መጀመር ለምሳሌ አሁን የልብስ ሳሙና ብቻ ጀምሮ ከሱ ደግሞ ቀስ እያሉ ማሳደግ ይቻላል። ለምሳሌ መጀመሪያ ቢጀምሩ ጥሩ ነው የምለው ከልብስ ሳሙና ነው። የልብስ ፈሳሽ ሳሙና ከዛ በኋላ በዛ ልምዱን ከወሰዱ በኋላ ወደ ሌላው የእጅ የዕቃ ዲቶል አለ፣ የሽንት ቤት ማጽጃዎች አሉ፣ የአንሶላ ማጠቢያዎች አሉ። ወደዛ መሄድ ይቻላል። መጀመሪያ ግን በልብስ ሳሙና ቢጀመር ጥሩ ነው ብዬ አስባለሁ። መልካም። ምናልባት የገበያ ፍላጎትስ ምን ይመስላል ይሄ ቢዝነስ? የገበያ ፍላጎቱ ከትንሽ እስከ ትልቅ የሚጠቀምበት ነው። ልብሱን ማያጥብ ሰው የለም፣ ሁሉም ያጥባል፣ ትንሹም ትልቁም ሁሉም። እና ስራው አላቂ እቃዎች ስለሆኑ ተፈላጊ ነገር ነው።
ጥሩ ነው የገበያው ሁኔታ። ጥሩ እንቅስቃሴ ያስፈልጋል። ግን ማርኬቲንግ ውስጥ ለመግባት እንቅስቃሴ ያስፈልገዋል። መልካም። ምናልባት ይህም ቢዝነስ ብንጀምር አዋጭ ነው ማለት እንችላለን? አዎ ያዋጣል። ከተሰራ በደንብ ያዋጣል። አዋጭ ስራ ነው። ከመቀመጥ መቼም የማይሻል ነገር የለም። ጥሩ ነው። ለምሳሌ አሁን አቅም እንኳን ባይኖር እንደዚህ ከሚያመርቱ ላይ ወስዶ መሸጥ ይቻላል፣ መቸርቸር። ከዛ ደግሞ ቀስ ብሎ ራስ ማምረት ይቻላል። በሂደት ነው የሚሆነው። እንደ አቅሙ ከሌለው ሰው 50 ሺህ ብር ለምሳሌ የሌለው ሰው በትንሹ የ3,000 4,000 ብርም ቢሆን ፈሳሹን ወስዶ በመቸርቸር እንደዛ በማድረግ ቀስ እያለ እያጠራቀመ ደግሞ ወደዛ የሚገባበት መንገድ ይኖራል እና ስራው ጥሩ ነው። ከተሰራ ጥሩ ነው የምለው። መልካም። ምናልባት ይህን ስራ ስንጀምር የሚያጋጥሙን ተግዳሮቶች ምንድን ናቸው? ይህን ስራ ስንጀምር ያው እንግዲህ ወደ ንግድ ዓለም ስትገቢ መጀመሪያ ንግድ ፈቃዱን ማውጣት ያስፈልጋል። ሁለተኛ ደግሞ የምናመርተው ምርት ጤናማ መሆኑን ለማረጋገጥ ትንሽ ኮርስ መውሰድ ያስፈልጋል። ኮርሱን ከወሰድሽ በኋላ ነው ያንን በመድኃኒትና ጥራት ቁጥጥር በዛ ማስመርመር ግዴታ ያስፈልጋል። አስመርምሮ ይሄ ነገር በትክክል ለልብስ ይጠቅማል ወይ፣ እጅ ሲታጠብ የእጅ ሳሙናው በሰው ቆዳ ላይ ሌላ ሳይድ ኢፌክት እንዳያመጣ በትምህርት የታከለ ቢሆን ጥሩ ነው እላለሁ። ትንሽ ኮርሶች አሉ የሚሰጡ ኮርሶች፣ እነሱ መውሰድ አስፈላጊ ነው የምለው። መልካም። አንቺ ስትጀምሪ ስልጠናዎችን ወስደሽ ነበር? ወስጃለሁ። አዲስ እይታም ወስጃለሁ። ያሰለጥናሉ። ሌላም ቦታ እንደዚህ ወስጃለሁ ኮርሶች። ስለዚህ ስልጠናውን ከወሰድሽ በኋላ ነው ማለት ነው ወደ ገበያ የተቀላቀልሽ? አዎ፣ መጀመሪያ ስልጠናውን ከወሰድኩ ወዲያ በራሴ በቤት ሙከራ አደረግኩኝ ያንን ነገር። አሁን በራሴ ቤተሰባዊ በሆነ ድርጅት ውስጥም እየተሞከረ አንሶላ መጠቢያ የሆነ እንደዛ የሆነ ተሞክሮ ኢፌክቲቭ ሲሆን ወስጄ አስመርምሬ ፈቃድ አውጥቼ ነው የጀመርኩት። መልካም። ምናልባት ገበያው ላይ ተወዳዳሪ ለመሆን ምንድነው ማድረግ ያለብን ብለሽ ታስቢያለሽ? ያው ገበያ ውስጥ ገብቶ ለመወዳደር ጥራት ያለው ነገር መስራት ነው። ቆንጆ ነገር ከሆነ ከየትም ብሎ ይመጣል ሰው። ስራው ለምሳሌ አሁን የሽንት ቤት ማጽጃ ብሰራ ያ የሽንት ቤት ማጽጃ ምን ያህል ያጸዳል? የልብስ ማጽጃውስ፣ ሌላውስ፣ በረኪናው ምን አይነት እንትን አለው? ጥንቃቄ የሚፈልገው ከጤና አንጻር ነው። ለምሳሌ አሁን አጃክስ ያለ አግባብ ኬሚካል በዝቶበት ቢሰራ እጅ ይቆራረጣል። የልብስ ሳሙናውም እንደዛ ልብስ ይጎዳል። ያንን በትምህርት የታከለ ቢሆን ኮርስ ይሰጣል። በዛ በኮርሱ በተሰጠን ነገር አይነት ምን አይነት ኬሚካል መጠቀም አለብን፣ ምን ያህል መጨመር አለብን፣ እንዴት አድርገን ነው ባላንስ የምናደርገው ምናምን የሚለውን ነገር ወስደን ያንን ከወሰድን ወዲያ በየጊዜው ደግሞ ማስመርመር ጥራትና ደረጃዎች በየ3 ወሩ እየወሰዱ ማስመርመር አለ። ያንንም ማድረግ ትክክል በጥንቃቄ መስራት ነው። ምናልባት ይህንን ስራ በቤታችን ውስጥ ሆነ ልንጀምረው የምንችለው የስራ አይነት ነው? አዎ፣ በቤታችን ውስጥ ሆነን ይቻላል። በቤት ውስጥ ሆኖ ግን ዋናው ነገር ምንድነው ስራውን ዝም ብሎ በቤት ውስጥ ስለሆነ ብቻ ሳይሆን የግድ ኮርሱን መውሰድ ያስፈልጋል። ጉዳት እንዳያመጣ ምን ያህል እንደሚጨመር ኬሚካሉን ያንን ማወቅ ያስፈልጋል። ካለዛ ደግሞ በኬሚስት የታከለ የተማረ የኬሚስት ትምህርት የተማረ ሰው መኖር አለበት። ይሁን እንደዛ ይመረጣል ነው የምለው። መልካም። እናንተ ጋር በቀን ምን ያህል ታመርታላችሁ? በቀን ይህን ያህል የምንለው የለም፣ እንደ ገበያው ሁኔታ ነው። የተጠየቅነውን ያህል እንሰራለን። ምናልባት ከያሻቸው ምርቶች በገበያው ላይ በጣም ተፈላጊ የትኛው ምርት ነው? ፈሳሽ የልብስ ሳሙና ነው። ከሌላው የተሳለ ትንሽ የሚንቀሳቀስ የልብስ ፈሳሽ ሳሙና ላርጎ ቢጀምሩ ጥሩ ነው። ለመጀመር ገበያ ውስጥ ለመግባት ስራውንም እንዴት ነው የሚሆነው፣ እንዴት ነው ኬሚካሉ እንዴት ነው የሚመጠነው ምናምን የሚለውን ነገር ለመጀመር ከዛ ቢጀመር የተሻለ ይመስለኛል። የልብስ ሳሙና ነው ያልኩሽ። የልብስ ሳሙናው ከትንሽ ነገር መጀመር ይቻላል። 5 ሊትርም 10 ሊትርም ሰርተሽ እንደ አቅም ማለት ነው ሰርቶ መሞከር። መጀመሪያ በራስ መሞከር ምን ያህል ያጸዳል፣ ትክክል ነኝ ይሄን ነገር ኮርሱን ከወሰዱ በኋላ አዋጭነቱን ደግሞ ከዛ በኋላ ያው
ያወጡትን የኬሚካል ዋጋ ኮስቱን አውጥቶ ከዛ በኋላ ይሄን ያህል ባተርፍ የሚለውን ነገር ደግሞ ሂሳቡን መስራት ያስፈልጋል። እንግዲህ እንደዛ በችርቻሮ ስትሰሪ ያው በችርቻሮ ነው የምትገዢው። በዛ መሰረት ይሄን ያህል እንትን ብል ብሎ ሂሳቡን ኮስቱን አውጥቶ እቺን ያህል ባተርፍ እያሉ ቀስ እያሉ መጀመሪያ ከዛ ቢጀመር ጥሩ ነው ብዬ አስባለሁ። መልካም። ግብአቶች ውስጥ በገበያው ላይ በቀላሉ ማግኘት እንችላለን? አለ፣ ገበያው አለ፣ መርካቶ ውስጥም ይሸጣል፣ በየቦታው አለ። መልካም። ምናልባት እነዚህ ፈሳሽ ሳሙናዎች እንዲሁም ደግሞ ሳሙናዎቹ የየራሳቸው ጠረን አላቸው እና ሰዎች በሚፈልጉት ጠረን ቢፈልጉ እናንተ ታመርታላችሁ ወይ? አዎ እናመርታለን። በተፈለገው አይነት ማምረት እንችላለን። በስማቸውም ሆቴሎች ለምሳሌ በስማቸው ሻምፖ፣ ኮንዲሽነር ምናምን ሊያሰሩ ቢፈልጉ በስማቸው ፕሪንት አድርገን እናሰራለን። መልካም። እንደምመለከተው ከሆነ የተለያዩ ነገሮች ነው የምትሰሩት እና ምንድን ነው የምትሰሩት? ዋጋውስ ምን ይመስላል የሚለውን ብናነሳ ደስ ይለኛል። የምንሰራው የልብስ ሳሙና እንሰራለን፣ የእጅ የእቃ ሳሙና እንሰራለን። የልብስ ሳሙናውን ከ70 ብር ሊትሩን ከ70 ብር ጀምሮ እንሸጣለን ነው። እንደዛ ነው የምንሸጠው። የእጅና የእቃ ደግሞ 50 ብር ነው የምንሸጠው። ብዛት ለሚገዙን ሰዎች ማለት ነው። የብዛት ዋጋ ነው። እስካሁን እንደዛ ነው የምንሸጠው። ደግሞ ኬሚካሉ በየጊዜው እየጨመረ ስለሆነ ኮስት የምናወጣው ከምንገዛው ኬሚካል አንጻር ኮስት አውጥተን ነው የምንሸጠው። ሂሳብ ሰርተን እንደዛ ነው የምንሰራው። መልካም። ምናልባት ይህንን ስራ ስንጀምር ብቻችንን መጀመር እንችላለን ወይስ ሌላ የሰው ኃይል ያስፈልገናል? የሰው ኃይል ያስፈልጋል። ከቤት እያሰፋ ነው ከሄድን ደግሞ ወደ ገበያ ከገባንና ሌላ ስራችን እየሰፋ ከመጣ 2-3 ሰው ያስፈልገናል። እንደ ስፋቱ እንደ ስራው ስፋት የሰራተኛውን መጠን እንደዛ ይጨምራል። መልካም። ምናልባት ይህንን ገበያ በስፋት መቀላቀል ከቻለን በወር የተጣራ እስከ ስንት ብር ማትረፍ እንችላለን ተብሎ ይታሰባል? ከ20 ሺህ እስከ 30 ሺህ ድረስ ትርፍ ልናገኝ በአሁን እኛ ባለንበት ደረጃ ማለት ነው ይገኛል። ግን እየሰፋ ከሄደ ደግሞ ስራው ከዛም በላይ እንደ ስራው እኛ ገና አሁን ጀማሪ ነን። ያው ቅድም እንደነገርኩሽ በጣም ብዙ ማርኬቲንግ ውስጥ አልገባንም። እንደዛ ነው የምንገምተው። መልካም። እንግዲህ ያው ከጡረታ እንደወጣሽ እጅሽን አጣጥፈሽ ቁጭ አላልሽም እና ወዲያው ወደ ቢዝነስ ነው የገባሽው። ይሄ ደግሞ ለብዙ ሰው ጥንካሬን ይሰጣል ብዬ አምናለሁ እና ሰዎች ይህንን ስራ እንዲጀምሩ ማድረግ ያለባቸው ነገር እና በአጠቃላይ ደግሞ ማስተላለፍ የምትፈልጊው መልዕክት ካለ እድሉን ልስጥሽ። ጥሩ ነው መጀመሩ ስራውን። እንደዛው እንደነገርኩሽ አቅም ካለ በአቅም ደረጃ ግን ከስራ ከመጀመሩ በፊት ኮርስ የሚሰጡ ድርጅቶች አሉ። ኮርስ የሚሰጡ ድርጅቶች ጋር ሄዶ የበለጠ ደግሞ እነሱ ማብራሪያ ያስተምራሉ በደንብ። ሰፋ አድርገሽ ስትጀምሪ ምን ያህል ትርፍ እንደምታገኝ፣ በትንሹ ስትጀምሪ ደግሞ ምን እንዴት እንደሆነ ምን ማሽኖች እንደሚያስፈልጉ፣ ኬሚካሎቹ ከየት እንደሚገኙ ይሰጣሉ። ትምህርቱ ቢኖር ጥሩ ነው ዝም ብሎ ከመጀመር ብዬ ነው የምለው። እኔ በበኩሌ ስራ ስለለመድኩኝ ስራ መቀመጥ ስለማልፈልግ ስራ ስለምወድ ነው ከልጅነቴ ጀምሮ በስራ ነው ያደግኩት እና ስራ መስራት ስለምፈልግ ነው። ግን ቢሆንም ተቀምጦ የሰው እጅ ከማየት እና የጡረታ ገንዘብ ከመጠበቅ እጅ ፈታ ያደርጋል፣ ትንሽ ያንቀሳቀሳል። መንቀሳቀሱ ጥሩ ነው የምለው እኔ። መልካም። ስለሰጠሽን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ ተመልካቾች አንቺን ማግኘት ቢፈልጉ በምን አድራሻ ያገኙሽ? አድራሻዬ ሰኒ ዲተረጀንት በሚል በቲክቶክ አካውንት ያገኙኛል። ሌላ ደግሞ ያው የራሴ ድርጅቴ ስም አለ፣ ሰኒ ዲተረጀንት የታወቀ ነው። ወደ ጉለሌ አካባቢ ነው ያለው። ስልክ ቁጥሬ 0911 35 71 96። መልካም። ስለሰጣሽን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ነሽ። እሺ፣ እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በገበያ ቢዝነስ ፕሮግራማችን ሰናይ ዲተርጀንት ተገኝተን የሳሙና የአጃክስ እንዲሁም ደግሞ የፈሳሽ ሳሙና ለማምረት የሚያስፈልጉ ግብአቶች መነሻ ካፒታል እና ሌሎች መረጃዎችን ወደ እናንተ ውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ አድርገን ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።